በአክብሮት ልጠይቃችሁና በዚህ ስፍራ ትልቁ ጌታ እሱ ብቻ ስለሆነ ቆመን የእግዚአብሔርን ቃል እንድናነብ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 10 እናወጣና ምዕራፍ 10 ከቁጥር 17 ጀምረን 5 ቁጥሮችን እናነባለን። እነዚያን 5 ቁጥሮች ካየን በኋላ የእግዚአብሔርን ቃል እንካፈላለን ጸልየን። ምዕራፍ 10 ቁጥር 17 እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ትእዛዝን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለህ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። እንጸልይ። ቅዱስና ጻድቅ የተፈራህ ለዘላለም በዙፋንህ ላይ የምትኖር አምላካችን አባታችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። ከያለንበት ሰብስበህ እግዚአብሔር ሆይ በምህረትህ ሁልጊዜ ማለዳ አዲስ የሆንክ ጌታ ዛሬ ደግሞ በፊትህ እንድንሰበሰብ ስለረዳከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታችን አምላካችን ሆይ ከፍ እናደርግሃለን። ክብር የሚገባህ፣ አምልኮ የሚገባህ፣ ስግደት የሚገባህ አንተ ነህና በዚህ ማለዳ ለአንተ ስግደትን እናቀርባለን። እግዚአብሔር አምላካችን ሆይ ተባረክ። በሕይወታችን ስላደረግከው መልካም ነገር ሁሉ እናመሰግንሃለን። ደግሞ እግዚአብሔር ሆይ ዛሬ በፊትህ አለን። ቃልህን በጌታ በኢየሱስ ስም ላክልን። ተናገረን፣ ገስጸን፣ ምከረን፣ መንገድ አሳየን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚል እግዚአብሔር ሆይ ከአንተ እንድንማር ጆሮአችንንም ልባችንንም ክፈትልን። በእኔ አልፈህ አንደበቴን ተጠቅመህ እግዚአብሔር ሆይ አንተ ተናገር። በእኔ አእምሮ አንተ አስብ። የሕዝብህን ልብ የሕዝብህን ጆሮ ደግሞ አንተ በጌታ በኢየሱስ ስም ጠብቅ። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እንቀመጣለን። መቼም የነጋዴ ነኝ ወይም ሰራተኛ ነኝ ብዬ ሳስብ ብዙዎቻችሁ ስለ ብልጽግና ልሰብክ ወይም ልናገር እንደምትገምቱ አስባለሁ። ዛሬ ማለዳ ግን ይሄንን ርዕስ የመረጥኩበት ምክንያት አለኝና በኋላ እናየዋለን። የምናገርበት ርዕስ ምስኪኑ ባለጠጋ የሚል ነው። ምስኪኑ ባለጠጋ። የማርቆስ ወንጌል ብዙዎቻችን እንደምናስበው ወይም እንደምናውቀው ይሄ ማርቆስ ወንጌል በአራቱ ወንጌላት ውስጥ አጭሩ፣ ፈጣኑ ምናልባትም ደግሞ ከሌሎቹ 4 ወንጌላት ከዮሐንስ፣ ከሉቃስና ከዮሐንስ ማቴዎስ ወንጌል ቀድሞ የተጻፈ እንደሆነ ብዙ ሰዎች ይናገራሉ። ይሄ ማርቆስ ወንጌል የኢየሱስ ክርስቶስን ሕይወት እንደ አንድ ታሪክ ብቻ ሳይሆን ደግሞ እውነተኛ ደቀ መዝሙርነት ምን ማለት እንደሆነ በተግባር የሚያሳይ መመሪያም ጭምር ነው። በመጽሐፉ ላይ ስሙ ባይጠቀስም መጽሐፉን የጻፈው ዮሐንስ ማርቆስ ወይም ማርቆስ ተብሎ የሚጠራው ከሐዋርያቱ ጋራ በተለይም ከጳውሎስ እና ከበርናባስ ጋራ ረዳት ሆኖ በመጀመሪያው የሚስዮን ጉዞ አብሮ ያገለገለ አገልጋይ እንደሆነ ብዙዎች ይስማማሉ። ይሄ የማርቆስ ወንጌል ያው ማርቆስ የተባለው ሰው ከጳውሎስ እና ከበርናባስ ጋራ አብሮ ያገልግል እንጂ በተለይ በጣም በቅርበት ከጴጥሮስ ጋራ ሲያገለግል እንደነበረ በሐዋርያት ሥራና በሌሎች የጳውሎስ መልእክታት ውስጥ በስፋት ተገልጾ እናያለን። በዚህ ምክንያት አብዛኛዎቹ በማርቆስ ወንጌል የተጠቀሱ ቃላቶች ወይም ሐሳቦች
ማርቆስ ከጴጥሮስ ጋር እንደነበረ ያሳያሉ። አብዛኞቹን የጴጥሮስ ድክመቶች የዘገበልን እሱ ነው። ምናልባትም ብዙዎች እንደሚስማሙት የኢየሱስ ክርስቶስን ማንነትና የኢየሱስ ክርስቶስን ስራ የደቀ መዛሙርቱንም ሕይወት የዘገበልን ከጴጥሮስ ሰምቶ ሳይሆን አይቀርም ወይም ከሱ ጋራ በነበረው ቅርብ ግንኙነት ከሱ ሳይሆን አይቀርም መረጃውን ያገኘው ብለው ያስባሉ። ስለዚህ ከጴጥሮስ ሰምቶ እንደጻፈልን አድርገው ነው የሚስሉት። የተጻፈላቸው ሰዎች በሮም ያሉ አህዛቦች ናቸው። በሮም ያሉ አህዛቦች ናቸው፣ አይሁዶች አይደሉም፣ አማኞች አይደሉም። በዚህ ምክንያት ጳውሎስ ማርቆስ በአብዛኛውን ጊዜ የአይሁድን እምነቶች በደንብ በስፋት እያብራራ ነው የሚጠቅሰው። በደንብ ኤክስፕሌን ሲያደርጋቸው እንመለከታለን። በጣም የሚገርመው ነገር እነዚህ ክርስቲያኖች ያው የሚያልፉበት በዚያን ዘመን በነበረው የኔሮ ወይም የሮም መንግስት ፈተና የደረሰባቸው የነበሩና በመከራ ውስጥ ያልፉ የነበሩ ሮም አህዛቦች ናቸው። ስለዚህ ምናልባትም አብዛኛውን የኢየሱስ ክርስቶስን ስለመከተልና ደቀ መዝሙር ስለመሆን በስፋት የዘገበበት ምክንያት በመከራ ውስጥ ክርስትናቸውን ጠብቀው እንዲቆዩ ጸንተው እንዲኖሩ ካለው ፍላጎት አንጻር እንደሆነ ይናገራሉ። በወቅቱ በሮም የነበሩ ክርስቲያኖች በንጉስ ኔሮ ከፍተኛ ስደት ይደርስባቸው ስለነበር ኢየሱስን እንደ መከራ ተቀባይ አገልጋይ አድርጎ ያቀርብላቸዋል። በመከራ ውስጥ ያሉ አማኞች በጣም እንዲጸኑ ፍላጎት እንደነበረው ያሳያል። የማርቆስ ወንጌል ዋና ዋና ባህሪያቶችን ከተመለከትን አንደኛው በስፋት ብዙዎቻችን የምናውቀው የማርቆስ ወንጌል የግብር ወንጌል ነው የሚባለው ወይም የጎስፔል ኦፍ አክሽን ነው የሚባለው፣ የተግባር ወንጌል ነው። በአብዛኛው የኢየሱስ ክርስቶስን ንግግሮችና አስተምህሮች ላይ ሳይሆን የሚያተኩረው ክርስትናን በተግባር እንዴት መኖር እንዳለብን የሚያሳይ ነው። ማርቆስ ንግግሮቹን ከማብዛት ይልቅ ድርጊቶችና ተአምራቶችን ማሳየት ይመርጣል። በመጽሐፍ ውስጥ ከ40 ጊዜ በላይ ለዚህ ነው ወዲያውኑ የሚል ቃል ታገኛላችሁ። ኢሚዲየትሊ ከአንድ ንግግር ከአንድ ገለጻ በኋላ ወዲያውኑ ሲተገበር ኤክስፕሌን ሲደረግ ብቻ ሳይሆን አክት ሲደረግ ነው የምናየው። ሁለተኛው የማርቆስ ወንጌል ባህሪ መከራ ተቀባዩ አገልጋይ ወይም ደግሞ the suffering servant የሆነውን ኢየሱስን ያሳየናል። ማርቆስ ኢየሱስ እንደ ንጉስ ብቻ ሳይሆን ሊያገለግልና ሕይወቱን ቤዛ አድርጎ ሊሰጥ እንደመጣ አገልጋይ አድርጎ ያቀርበዋል። የመጽሐፉ ማዕከላዊ ጥቅስም አንድ ጥቅስ ብንወስድ ማርቆስ ወንጌል ምዕራፍ 10 ቁጥር 45ን እንወስዳለን። ይሄ ጥቅስ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣምና ይላል። So that's the core message of the Gospel of Mark. ይሄ ነው ዋና ትኩረቱ። ሌላው የሶስተኛው የመጽሐፉ ባህሪ ወይም የወንጌሉ ባህሪ የመሲሐዊው ምስጢር ወይም መሲያኒክ ሴክሬት በውስጡ እናገኛለን። በማርቆስ ወንጌል ውስጥ ኢየሱስ ተአምር ካደረገ በኋላ ሰዎች ወይም አጋንንት ማንነቱን እንዳይናገሩ ሲከለክላቸው በስፋት እንመለከታለን። ይሄ ማለት ሰዎች ኢየሱስን እንደ አንድ ፖለቲካዊ ነፃ አውጪ ወይም ደግሞ እንደ አንድ ዋሪየር ብቻ እንዲመለከቱት ሳይሆን እውነተኛው መሲሐዊ ተልእኮ በመስቀል ላይ እንደሚፈጸም እንዲረዱ ስለሚፈልግ ነው ተአምራቱን እንዳይናገሩ ይከለክላቸው የነበረው። ስለዚህ መሲሐዊ ምስጢር በውስጡ የያዘ ወንጌል ነው። አራተኛው የደቀ መዝሙርነትን ጉዞ በጣም በስፋት የዘገበልን ያሳየን የወንጌል አስተምህሮ ማርቆስ ወንጌል ነው። መጽሐፉ እንግዲህ የደቀ መዝሙርነት ፍጹም መሆን ሳይሆን ደቀ መዝሙርነት ፐርፌክሽኒስት ሳይሆን በስተት ውስጥም ቢሆን ከመስመር ሳይወጡ ከጌታን ሳይተው እና ሳይለቁ መከተል እንደሆነ በስፋት ይናገራል። ስለዚህ
አራት ባህሪያት አሉት ማለት ነው። አንደኛው ተግባር ላይ ያተኩራል። ሁለተኛው መከራ ተቀባዩን አገልጋይ አድርጎ ኢየሱስን ይስላል። ሶስተኛው ሜሲያኒክ ሴክሬት ወይም ደግሞ መሲሃኒክ ስራው ላይ መስቀል ላይ የተሰራውን ስራ ማዕከል ያደርጋል። በአራተኛ ደግሞ ደቀ መዝሙርነት ጉዞ እንደሆነ ጃርኒ እንደሆነ ይናገራል በመጽሐፉ ውስጥ። የመጽሐፉ መዋቅር እኔ በገባኝና ባጠናሁት በሁለት መክፈል ይቻላል። የዚህ መጽሐፍ ዋና ሐሳብ ከምዕራፍ 1 እስከ ምዕራፍ 8 ያለውን የኢየሱስ ክርስቶስን አገልግሎት በገሊላ የሚያሳይ ሆኖ ትኩረቱ ኢየሱስ ማን ነው የሚለው ላይ ሆኖ ኃያልነቱን፣ አምላክነቱን፣ መለኮታዊነቱን the divine side of ኢየሱስ ያሳየናል ማለት ነው። ምዕራፍ 9 እና ምዕራፍ 16 እና ከምዕራፍ 9 እስከ ምዕራፍ 16 ያለው ደግሞ የኢየሱስ ክርስቶስ ወደ መስቀል ወይም ወደ ኢየሩሳሌም ላይ ያተኩራል። የዚህ ደግሞ ፎከሱ ኢየሱስ ለምን መጣ፣ ኢየሱስ ለምን ወደዚህ ምድር መጣ የሚለውን ሐሳብ ያሳየናል። which is ሞቱና ትንሣኤውን ይናገራል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ያክል መግቢያ ከሰጠን አሁን ቅድም ያነበብኩላችሁ ክፍል የደቀ መዝሙር ህይወትንና ጆርኒን የሚያሳይ ክፍል ነው። በዚህ ክፍል ላይ ቅድም ያነበብኩትን በሌሎች ሁለት ሲኖፕቲክ ጎስፐልስ ወይም ደግሞ ወንጌላት ላይ ተጽፈው እናገኛቸዋለን። ሉቃስ ወንጌል ምዕራፍ 18 ላይና ማቴዎስ ወንጌል ምዕራፍ 19 ላይ እነዚህን ክፍሎች ማቴዎስ ወንጌል ምዕራፍ 16 ላይ እናገኛቸዋለን። ተመሳሳይ ታሪክ ተዘግበውልን እናገኛለን። ማርቆስ ጥቂት ነገር ብቻ ነው ከተደራሲያኑ አንፃር ቀየር አድርጎ የጻፈው እንጂ ታሪኩ ተመሳሳይ ነው። ታሪኩ አንድ ወጣት የተከበረ ደግሞ ባለጠጋ የሆነ ሰው በሌላኛው ወንጌል ላይ ወጣት የሚለውን ጎበዝ ብሎ ነው የሚጠራው። ይሄ ወጣት ጎበዝ የሆነ ደግሞም ባለሀብት የሆነ ሪስፔክትድ የሆነ በሶሳይቲ ውስጥ የሆነ ሶሻል ስታተስ የነበረው ሰውዬ ኢየሱስ በዚያ አካባቢ እያለፈ እንደሆነ ሰማ፣ ወደ ኢየሩሳሌም እየሄደ እንደሆነ ሰማ ይላል። ይሄ ሰውዬ ሶስት ነገሮች አሉት ይሄ ወጣት። አንደኛ ወጣት ነው። ወጣትነት የእድሜ ጉዳይ ብቻ አይደለም። ወጣትነት የጥንካሬ ምልክት ነው። ሳይን ኦፍ ስትሬንግዝ የማድረግ መቻል ምልክት ነው ወጣትነት። ስለዚህ ሰው ወጣት ነው ብለን ስንል አንድን ነገር የማድረግ ብቃትም ችሎታም እንዳለው በተፈጥሮ በዛ እድሜ ላይ ሊደረግ የሚችለውን ነገር ማድረግ እንደሚችል ያሳያል። ይሄ ሰውዬ ወጣት ብቻ አይደለም፣ ደግሞ ባለጠጋ ነው ይላል። ባለጠጋ ነው። ቅድም ምዕራፉን ስንጨርስ ቁጥር 22 ላይ በጣም ብዙ ብር ነበረው ነው የሚለው፣ ብዙ ሀብት ነበረው። he was one of the wealthiest person በዛ ኮሚኒቲ ውስጥ። ሀብት ከሚሰጣችሁ ነገር ውስጥ አንዱ ሶሻል ስታተስ ይሰጣችኋል። በማህበረሰብ ውስጥ ተቀባይነት ይሰጣችኋል። ዲስፓይት ኦፍ ምንም አይነት ገጸ ባህሪ ቢኖራቸው ባለ ሀብቶች ቦታ አላቸው በማህበረሰብ ውስጥ፣ ተደማጭ ናቸው። እንግዲህ አሁን ዘመን እየተቀየረ ስለመጣ ነው እንጂ በሀብት ዘመን ሀብት ቦታ ያልነበረ ቦታ የማይኖረው ቦታ ሊኖር ይችላል። በሶሻሊስት እና በኮሚኒስት ዘመን ብዙ ትኩረት ያለው፣ አሁን ደግሞ ካፒታሊስት ዘመን ነው። ካፒታሊስት ደግሞ አንዱ አይዲዮሎጂው ራሱ ሀብት ላይ ፎከስ ያደረገ ነው። ስለዚህ ሀብት ቦታ ይሰጣል። ይሄ ሰውዬ ሀብትና እድሜ ብቻ ጥንካሬ ብቻ ሳይሆን ደግሞ የተከበረ ነበር ይላል። ምናልባትም በአይሁድ በዚያ ማነው በሮማ በዛ ዘመን በነበረው ስልጣን ውስጥ ኦቶሪቲም ሳይኖረው አይቀርም ተብሎ ነው የሚታሰበው በሌላኛው ወንጌል ውስጥ እንፈታ። ስለዚህ አንድ ሰው ሀብት ካለው፣ አንድ ሰው ስልጣን ካለው፣ አንድ ሰው ደግሞ ወጣት ከሆነ እነዚህን ሁሉ ይዞ ሁሉ እንዳለው ነው የሚንቀሳቀሰው። ነገር ግን ኢየሱስ በዚያ ወደ ኢየሩሳሌም እየሄደ እንዳለ ሰማ ይላል እና ይገርማል። ይሄ ሰው ይሄንን ሁሉ ስታተስ ኖሮት፣ ይሄ ሁሉ ፖዚሽን ኖሮት ኢየሱስ እንደሚያልፍ ሲሰማ ግን ወጣትነቱም ሳይዘው፣ ሀብቱም ሳይዘው፣ ደግሞም ስልጣኑም ሳይዘው እየሮጠ ይላል። ማለት ክብሩን ትቶ፣ እድሜውን ትቶ፣ የሆነ ነገሩን ትቶ
አንድ ውስጡ የነበረ የህይወት ጥያቄ ለመመለስ ይመስላል እየሮጠ ወደ ኢየሱስ መጣ ይላል። ከዚህ ቃል ራሱ ከምዕራፍ 18 ምዕራፍ 17 ብቻ ወስደን ብንመለከት ይሄ ሰው ያልሞላ ሀብት ያልመለሰው ወጣትነት ያልመለሰው ስልጣን ያልመለሰው የህይወት ጥያቄ በውስጡ አለ። ጥያቄ እንዳለ ክፍተት እንዳለ ያሳያል። ሀብት ሁሉን አይመልስም፣ ስልጣን ሁሉን አይመልስም፣ ደግሞም ወጣትነት ሁሉን አይመልስም። ስለዚህ ጥያቄውን እንዲመልስለት ወደ ኢየሱስ መጣ ይላል። ክብር ለእግዚአብሔር ይሁን። አሜን። ወደ ኢየሱስ መጣ ይላል። I don't think የሆነ እንደ አንድ ዝም ብሎ መምህር አስቦት ብቻ አይደለም። በርግጥ ቀጥሎ መንገዱን ቢስትም አካሄዱን ቢስትም ኢየሱስ ጋር የሆነ መፍትሄ ሊያገኝ እንደሚችል የሆነ አንድ ውጤት ያለው ነገር ሊያገኝ እንደሚችል ገብቶታል። ስለዚህ ሀብቱን ስልጣኑንና ክብሩን ትቶ መጣ፣ ሮጦ መጣ ይላል። እና ይሄ ሰው ሮጦ መጣ። መሮጥ ብቻ አይደለም፣ ተንበረከከ ደግሞ ይላል። ሰረንደር አደረገ ማለት ተገዛ። ሊያገኝ የሚፈልገውን ነገር የጥያቄውን መልስ ለማግኘት መምህሩ ፊት ተንበረከከ ይላል። መሮጥ አንድ ነገር ነው፣ መንበርከክ ደግሞ ሌላ ነገር ነው። ሰው ፍላጎት አለው፣ ፓሽን አለው፣ ጥያቄ አለው። ካጠገባችሁ ያለውን ሰው እንደዚህ በሉት፣ ሀብትና ስልጣን ሁሉንም አይመልስም በሉት እስቲ። ሁሉ መልስ ያለው ጌታ ጋር ብቻ ነው። ሁሉ ነገር መልስ ያለው ጌታ ጋር ብቻ ነው። ስልጣን ሊኖርህ ይችላል፣ ሀብት ሊኖርህ ይችላል፣ ደግሞም በማህበረሰብ ውስጥ ከፍ ያለ ቦታ ላይ ልትቀመጥ ትችላለህ። ነገር ግን እነዚህ ሁሉ መልስ አይሆኑ። መልሱ ኢየሱስ ብቻ ነው። ስለዚህ ይሄ ሰውዬ ሮጠ ደግሞ ተንበረከከ ይላል። ቀጥሎ ያለው ነገር በጣም ይገርመኛል። ምንድነው ያደረገው? ተንበረከከ ካለ በኋላ ተንበርክኮ ምን አደረገ? የዘላለምን ሕይወት እወርስ ዘንድ ምን ላድርግ አለው ይላል። አሁን ሰውየው የሳተው እዚህ ጋር ነው። የፍላጎት ችግር የለበትም፣ የመሻት ችግር የለበትም፣ አንድን የሆነ የመፍትሄ የመፈለግ ችግር የለበትም። ግን አካሄዱ ላይ ግን ተሳስቷል። ለምንድን ነው የተሳሳተው? ምን ላድርግ ብሎ ነው የጠየቀው። What shall I do? What do you advise me to do? ለምንድን ነው እንደዚህ የጠየቀው ብዬ ሳስብ ከላይ የጠቀስኩላችሁን 3 ነገሮች በማድረግ ነው ያገኛቸው። ለምሳሌ ሀብትን ያገኘው ሰርቶ ነው። ሀብትን ያገኘው ለፍቶ ነው። ሀብትን ያገኘው የሆነ ሌሊትና ቀን ወጥሮ የሆነ ነገር አድርጎ ነው። በማህበረሰብ ውስጥ ስልጣንን ያገኘው ታግሎ ሊሆን ይችላል፣ ወይም የሆነ ስራ ሰርቶ ሊሆን ይችላል። ስለዚህ በመስራት የሚገኙ ምድራዊ ደረጃ ስታተሶች እንደሆኑ ያውቃል። ስለዚህ የዘላለም ሕይወትም በመስራት የሚገኝ መስሎታል፣ በማድረግ የሚገኝ መስሎታል። ስለዚህ መጣና ጌታ ኢየሱስ ሆይ መምህር ሆይ አለው። ምን ላድርግ ብሎ ጠየቀው ይላል። አጠገባችሁ ያለውን ሰው የዘላለም ሕይወት በማድረግ አይገኝም በሉት። በድርጊት አይገኝም። It's not something that we do it. rather የዘላለም ሕይወት በመሆን የሚገኝ ነው። being ነው እንጂ doing አይደለም የዘላለም ሕይወት። ስለዚህ በመስራት የማይገኝ እንደሆነ ጌታ ኢየሱስ ክርስቶስ መሻቱን ስላየ ብቻ አየውና እንደዚህ አለው። መጀመሪያ መምህር ሆይ ብሎ ጠየቀው። ማስተካከል የነበረበት ነገር ስለነበረ መምህር ሆይ የሚለውን አስተካከለው። ስለምን ቸር ትለኛለህ ብሎ መለሰለት ይላል። ስለምን ቸር ትለኛለህ? ካንዱ ከእግዚአብሔር በቀር ቸር የለም። በእንግሊዝኛው ለምን why do you say good to me? ለምን መልካም ብለህ ትጠራኛለህ? ኢየሱስ መልካም ስላልሆነ አይደለም መልካም ለምን ትለኛለህ ያለው። ምክንያቱም በሌላ ስፍራ ላይ እኔ እረኛ ነኝ ሳይሆን መልካም እረኛ ነኝ ብሏል። ስለዚህ ቸር እረኛ ነው። እግዚአብሔር ቸር እንደሆነ ኢየሱስ ያውቃል። ነገር ግን ለመለኮታዊነቱ ቅድም ነግሬያችኋለሁ። መሲያኒክ ሴክሬትን ማስተካከል ስለሚፈልግ ማርቆስ ኢየሱስ እዚህ ቦታ ላይ ማስተካከል የፈለገው ነገር አለ። ኢየሱስ ሰው ብቻ እንዳልሆነ
ወይም አንድ ከማህበረሰቡ መካከል የሚታወቅ መምህር ብቻ እንዳልሆነ ራዘር ዲቫይን ማንነት እንዳለው መለኮትም እንደሆነ እንዲያውቅ ስለፈለገ እኔ ቸር አይደለሁም ከሆነም ያሆነው ካንዱ ከእግዚአብሔር በቀር መልካም የለም ብሎ አንድ መለኮታዊ ነገርን አስተካከለ ኮሬክሽን ሰራ ስለዚህ እግዚአብሔር ከሰዎች መካከል እንደምናውቀው አንዱ መልካም ብቻ አይደለም እግዚአብሔር መለኮት ነው ኢየሱስ መለኮት ነው የሚለውን አስጨበጠው ከዛ ቀጥሎ ግን ምን አለው ኮንቨርሴሽናቸው በደንብ አዳምጡት እንግዲህ ይሄ ሰውዬ ስታተስ አለው እድሜ ያለው ስልጣን አለው መጥቶ የጠየቀው የዘላለም ሕይወት በማድረግ የሚገኝ መስሎት ጠይቋል በማድረግ የሚገኘውን የዘላለም ሕይወት ኢየሱስ ሲመልስለት እንግዲያውስ አለው ትእዛዛትን ታውቃለህ አለውና አታመንዝር አትግደል አትስረቅ በሐሰት አትመስክር አታታልል አባትና እናትህን አክብር ብሎ ከ10ቱ ትእዛዛት መካከል ጠቀሰለት እነዚህን ሆሪዞንታል የሆኑ ሪሌሽንሺፖችን ጠቀሰለት ሰውየው በጣም በሚገርም ሁኔታ ምን እንዳለ ታውቃላችሁ እነዚህን ሁሉ አለ ከህፃንነቴ ጀምሬ ጠብቄያቸዋለሁ አለ በቃ ይሄን ብቻ ማድረግ እንደሚችል አስቦ ነው የመጣው እና በቃ አገኘው ብሎ ሰፍ ብሎ ነው ሊወስድ ነው የዘላለምን ሕይወት ኢየሱስ ክርስቶስ ቀጥሎ የተናገረው ነገር በጣም ፓወርፉል ነው እንግዲያውስ አንድ ነገር ይቀርሃል አለው ይላል ላክ ታደርጋለህ አንድ ነገር ይጎድልሃል እነዚህን ሁሉ ከጠበቅ እነዚህን ሁሉ ካደረክ እዘውዬ በርግጥ ህግን ሁሉ ስለፈጸመ አይደለም ፈጽም ያለው ብሎ ያለው ምክንያቱም ህግን የፈጸመው አንድ ኢየሱስ ብቻ ነው ህግን ስለፈጸመ አይደለም ህጉን የሚፈጽሙት ሰዎች ፈጽም ያለው የሚሉበት የብሉይ ኪዳን አሰራር ስላለ ነው አንድ ሰው ህጉን መፈጸም ካልቻለ ስርዓት አለው ሄዶ የሚያደርገው ስርዓት አለው ስለዚህ በዚያ ስርዓት መሰረት ህጉን እንደፈጸመ ተደርጎ የሚቆጠርለት ነገር አለ ስለዚህ በዚያ ስርዓት ባይሁድ ስርዓቱ ስላለፈ ነው እንጂ ህጉን እንደፈጸመ ተደርጎ የተቆጠረለት ዶ ፐርፌክት ነው ለማለት አይደለም ጠብቅ ያለው ለዛ ነው ኢየሱስ ግን እሱን ያውቃል ከሱ በላይ ያለውን ትኩረቱን የሳበው ሌላ ነገር ነው እንግዲያውስ አንድ ነገር ይቀርሃል ሂድና ያለህን ሁሉ ሸጠህ ለድሆች ሰጥተህ ያን ጊዜ በሰማይ መዝገብ ታገኛለህ መስቀሉን ተሸክመህ ተከተለኝ አለው ይላል በጣም የሚገርም ነው ሀብት ያለው ሰው ወጣት የሆነ ጎበዝ የሆነ ሰው ስልጣን ደግሞ ያለው ሰው በማህበረሰብ ውስጥ የተከበረ ሰው የህይወት ጥያቄ ግን ያለበት ምስኪን ባለጠጋ ሀብት ኖሮት ግን ምስኪን ነው አንድ የልቡ ጥያቄ የነፍሱ ጥያቄ አልተመለሰለትም ያን የነፍሱን ጥያቄ ደግሞ ሊመልስለት የሚችለውን መንገዱን የሳተ መምህሩ ጋር መጥቶ ህግን ጠብቅ ያለው ይሄን በማድረግ አገኛለሁ ብሎ ሲል ኢየሱስ ደግሞ ሂድ ያለህን ሁሉ ሸጠህ ለድሆች ስጥና ተከተለኝ አለው ይላል የክርስትና ኮር ሐሳብ ዋና መልእክት በዚች አንድ ቁጥር ውስጥ እናገኛለን አምስት ነገሮችን ብቻ ነው የምናገረው በዚህ ክፍል ውስጥ ከዚህ ሰውዬ ጋራ ጌታችን ኢየሱስ ክርስቶስ በነበረው ኮንቨርሴሽን ሊያስተላልፍ የፈለገውን አምስት ነገሮች ብቻ ልናገር አንደኛ ደቀ መዝሙርነት ወይም ደግሞ ቢንግ ዲሳይፕል መሆን ማለት ከስነ ምግባር በላይ መሆኑን በዚህ ክፍል ውስጥ እናያለን ወጣቱ ይሄ ባለሀብቱ ይሄ ስኬታማ ሰው በሰው አይን ሁሉ የተሳካለትና የሞላለት ይሄ ሰው ከህፃንነቱ ጀምሮ ህጉን ጠብቋል በሰዎች ዘንድ ጻድቅ ነው ነገር ግን ደቀ መዝሙር ህግን ከመፈጸም በላይ ለክርስቶስ ፍጹም መገዛት እንደሆነ በዚህ ቃል ውስጥ እናያለን ፍጹም መገዛቱን ያሳየው በምንድነው ሄድና ያለህን ሸጠህ ለድሆች ሰጥና አለው ይላል እዚህ ጋር ሀብትህን ሁሉ ወርውረህ አውጥተህ ለድሆች ስጥና ድሃሁን የሚል መልእክት አይደለም እያስተላለፈ ያለው መጽሐፍ ቅዱስ ድህነትንም
ሀብትንም አያበረታ የተለየ ትኩረት ሰጥቶ ሲዘግብ አታዩትም በሙሉ የእግዚአብሔር ቃል ውስጥ። አንዳንድ ሰዎች የእግዚአብሔር ቃል የድህነት ወዳጅ እንደሆነ አድርገው ይሰብካሉ። በቃ ምስኪን መሆን፣ ድሃ መሆን በቁሳዊ ነገር ወይም በዚህ ዓለም በሚታይ ነገር የሆነ ደረጃ ላይ አለመድረስ መንፈሳዊነት አድርጎ የሚያስተምሩ ባህታውያን አሉ በቸርች ውስጥ ዛሬም። መንፈሳዊ ነገር ሁሉ ጊዜ ድህነት አድርገው የሚያስቡ ሰዎች አሉ። መጽሐፍ ቅዱስ እንደዛ አያስተምርም። አንዳንድ ሰዎች ደግሞ አሉ መንፈሳዊ ነገር በቃ ብልጽግና ብቻ ሀብት ብቻ የሚመስላቸው ሰዎች አሉ። ከዚህ መድረክ ላይ ለጉባኤ ከዚህ መድረክ ላይ ለእግዚአብሔር ሕዝብ ከብልጽግና ውጭ ወይም ከሀብት ከማከማቸት ውጪ ሊነገር አይገባም። እግዚአብሔር ሁሉን ሰው ባለጸግነት እንደውም አንዳንድ ሰዎች መንፈስ ነው ብለው ራሱ ሲናገሩ ሰምቻለሁ። መጽሐፍ ቅዱስ የብልጽግናም ወይም ይሄ ማለት በገንዘብ ሀብታም የመሆንም ድሃም የመሆንም አክቲቪስት አይደለም። መጽሐፍ ቅዱስ የልጁ ወንጌል ነው ውስጡ ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ነው መልእክቱ። በመዋጀት ታሪክ ውስጥ ከዘፍጥረት እስከ ራእይ እግዚአብሔር የወደቀውን ሰው ሲያነሳ እግዚአብሔር የዘላለም ሕይወትን አጀንዳ ይዞ ልጁን ሲልክ ነው የምናየው መጽሐፍ ቅዱስ። that's the core message of the Bible። ነገር ግን እዚህ ክፍል ውስጥም ያለው ሐሳብ ድህነትን ኢንከሬጅ ለማድረግም ብልጽግናንም ኢንከሬጅ ለማድረግ አይደለም። በሀብት ባለጠጋ መሆንንም ኢንከሬጅ ለማድረግ አይደለም። ነገር ግን እውነተኛ መገዛትን ማስተላለፍ ስለፈለገ ነው። እውነተኛ ክርስትና የሚባለውን ነገር መናገር ስለፈለገ ነው በዚህ ክፍል ውስጥ ሂድና ያለህን ሸጠህ ና ያለው። ስለዚህ ምንድነው የመጀመሪያው መልእክት? ደቀ መዝሙርነት ወይም ጌታን መከተል ከስነ ምግባር በላይ መሆኑን እንማራለን። ጻድቅ የሆነውን ሰው ሕግን በመፈጸም ብቻ ሳይሆን ለክርስቶስ ፍጹም መገዛቱን እንዲያሳይ ስለፈለገ ይሄንን እንዳለው ይናገራል። በሌላ ክፍል ላይ ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 8 ላይ ጳውሎስ ስለ ክርስቶስ ሁሉን ተጎዳሁ ብሎ ይናገራል። ወይም እንደ ጉድፍ ቆጥረዋለሁ ያለበት ክፍል ላይ ማለት ነው። እውነተኛ ደቀ መዛሙርትነት ወይም እውነተኛ ቢንግ ዲሳይፕል መሆን ማለት የሰራነውን ሳይሆን ማንነታችንን ለጌታ መስጠት እንደሆነ በእግዚአብሔር ቃል ውስጥ በአንክሮ ሲገለጽ እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የመጀመሪያው ነገር ደቀ መዝሙርነት ስነ ምግባር አይደለም፣ ፍጹም መገዛት ነው ለክርስቶስ። ሁለተኛው አንድ ነገር ጎድሎን ወይም አንድ ነገር አጥተን ሁሉን ልናጣ እንደምንችል የእግዚአብሔር ቃል በዚህ ውስጥ ያስተምረናል። አንድ ነገር ጎድሎን ሁሉን ልናጣ እንደምንችል በዚህ ውስጥ ይናገራል። እንግዲያውስ የጎደለህ አንድ ነገር ነው ይለዋል። የጎደለህ አንድ ነገር ነው። ኢየሱስ አንድ ነገር ጎድሎሃል ሲለው ያ አንድ ነገር ምን እንደሆነ በክፍሉ ስናይ ለጌታ ቅድሚያ መስጠት ነው። ስለዚህ ሊያስተካክል የፈለገው ሰውየው ቅድሚያ የሚሰጠው ነገር ምንድነው ነው ፖይንቱ። ቅድም እየሮጠ የመጣው ቅድም የተንበረከከው ቅድም ምን ላድርግ ብሎ የጠየቀው በእውነት የዘላለምን ሕይወት በሚፈልገው መጠን መሻት ልክ ፕራዮሪቲ ይሰጠዋል ወይ በሕይወት ውስጥ ቅድሚያ ይሰጠዋል ወይ በሕይወት ውስጥ ብሎ እንዲህ ለማወቅ ስለፈለገ እንግዲያውስ ሂድና ሸጠህ ተመልሰና አለው። it's a priority question። የቅደም ተከተል ጥያቄ ነው የተጠየቀው። በጣም የሚገርማችሁ ያ የሮጠ የነበረው ባለጠጋ፣ ያ የተንበረከከው ባለጠጋ፣ ያ የሆነ መሻት የሆነ ፍላጎት የነበረው ባለጠጋ ሲመለስ አሳዛኝ ፍጻሜ ነው። እያዘነ ሄደ ነው የሚለው። ለካ ፕሪቴንድ እያደረገ እያስመሰለ ነበረ ማለት ነው። ምን አይነት መጨረሻ ነው? ቅድሚያ የምንሰጣቸው ነገሮች እነዚያ ነገሮች የምንገዛላቸው ናቸው። ስለዚህ ሰው ለማን ነው የሚገዛው? ሰው ጌታው ማን ነው የሚለውን ማወቅ ከፈለጋችሁ ሰውየው ቅድሚያ ለምን ይሰጣል የሚለውን ጥያቄ መመለስ ብቻ ነው። what is your priority? በህይወታችሁ ቅድሚያ የምትሰጡት ነገር ምንድነው? ሙያችሁ፣ ስልጣናችሁ፣ ገንዘባችሁ፣ ያላችሁ ሀብትና ክብር፣ ያ ቅድሚያ የምትሰጡት ከጌታ በላይ የምታስበልጡት እሱ ነገር ጌታችሁ ነው። አንድ ሰው ሲናገር ጣዖት ማለት ወይም አይድል ማለት በእናንተና በእግዚአብሔር መካከል ያለ ማንኛውም ነገር የምታስበልጡት ያ ነገር እሱ ምናችሁ ነው? ጣዖታችሁ ነው ይላል። so that's your idol።
በዚህ ምድር ስንኖር ያካበትናቸው የሰበሰብናቸው ነገሮች በሙሉ ከጌታ አይበልጡ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። የቤተ ክርስቲያን ውድቀት፣ የቤተ ክርስቲያን የደቀ መዝሙር ማጣት ችግር ዛሬ በአደባባይ የምናያቸው ሁሉ ውድቀቶች ምክንያታቸው ሩት ኮዛቸው ሰው ቅድሚያ የሚሰጠውን ነገር እንዲያስተካክል ስላላስተማርን ነው። ፕራዮሪቲያችን ላይ ነው ችግሩ እንጂ ሀብት መያዛችን አይደለም። ለዚህ ነው ሀብት ያላቸው፣ ዕውቀት ያላቸው፣ ስልጣን ያላቸው ሰዎች ጌታን ሳይሆን ለስልጣን ለሀብታቸውና ለዕውቀታቸው ቅድሚያ ሰጥተው ሲኖሩ የምናየው። ስለዚህ ያጠገባችሁ ያለውን ሰው ይህን ጥያቄ እንድትጠይቁት ፈልጋለሁ። ወደ ቀኝ ወደ ግራ ዞር ብላችሁ ቅድሚያ የምትሰጠው ነገር እሱ ጌታ ነው በሉት። whatever priority that's given to የምትሰጠው ነገር እሱ ያንተ ጌታ ነው። እሁድ ኢየሱስ ጌታ ነው እንላለን። ነገር ግን ቢዝነሳችን እንዳይከስር ሰኞ ሙስና እንሰጣለን። ወይም ደግሞ ሰኞ ሰዎችን እንገድላለን፣ ሰዎችን እናጠፋለን፣ እናማለን፣ እናቆሻለን። that's the problem of today's church እኛ ሀገር ላይ። እና ጌታ ኢየሱስ ክርስቶስ ይሄንን ሊያስተምረው ስለፈለገ ነው። አንድ ነገር ጎድሎ ሁሉን ነገር ልታጣ ትችላለህ ይላል መጽሐፍ ቅዱስ ውስጥ። በጣም የሚገርመኝ ታሪክ አለ። እዚህኛው ጋር አንድ ነገር አጥተሃል ይባላል አይደለም? በሌላ ክፍል ላይ ወንጌላት ላይ ደግሞ ታስታውሳላችሁ ጌታችን ኢየሱስ ክርስቶስ ወደ ማርታና ማርያም ቤት በገባ ጊዜ አይደለም ማርታ ጉድ ስትል እሱን ለማስተናገድ፣ ማርያም ግን ከሱ ስር ተቀምጣ ከሱ ስር ሆና ለመማር ስትፈልግ ጌታ ኢየሱስ ክርስቶስ ማርታ ኮምፕሌን ስታደርግባት እንደዚህ አላት፣ ማርታ ስለምን ትባክኛለሽ? የሚያስፈልገው አንድ ነገር ነው አላት። እና መጽሐፍ ቅዱስ በአንድ ነገር ምክንያት ሰዎች ብዙ ነገር ሊያጡ ይችላሉ። ብዙ ነገር ኖራቸው ደግሞ አንድ ነገር ሳይኖራቸው ብዙ ነገር ሊያጡ ይችላሉ። ስለዚህ the theology of one thing የአንድ ነገር ጉዳይ በጣም ወሳኝ ነው። ምንድነው ያ አንድ ነገራችሁ ዛሬ? ምንድነው ዋጋ የምትሰጡት ከጌታ የሚከለክላችሁ? ቅድም እዚህ በቤተ ክርስቲያን መድረክ ላይ ሲነገር ሰምታችኋል። የቤተ ክርስቲያን እቅዶች፣ ስራዎች፣ ጉዳዮች ሲነገሩ ምንድን ሰምታችኋል? በእውነት እነዚያ ነገሮች ፕራዮሪቲያችሁ ናቸው? የሌሎች እምነቶች እኮ ከኛ እምነቶች የሚለዩበት ምክንያታቸው አስተምሯቸው ውስጥ የሚካተቱ ነገሮች አሉ። ስራቸው እምነታቸው ስራቸው ነው። ስለዚህ በእኛ ኮንቴክስት በእኛ ቤተክርስቲያን እንግዲህ ፓስተር ሆኜ ቤተክርስቲያን ውስጥ ብዙ ስላገለገልኩኝ የቤተክርስቲያን ችግር የሪሶርስ ችግር እንዳልሆነ እኔ በዘመናት ጥናት ውስጥ አይቻለሁ። ያስተምሮ ችግር ነው፣ የፕራዮሪቲ ችግር ነው። በቅርብ ሲነገር ሰምታችኋል። መንግስት አሁን አዲስ አበባ ውስጥ እንኳን በመሬት ማደል እንኳን ስርዓት መንግስት ለብዙ በርካታ ቤተክርስቲያናት መሬት ሰጥቷል። እና ባሉት ቤተ እምነቶች እንኳን ቅደም ተከተል ሲሰራ የተሰጠንን መሬት በማልማት እንኳን ኋላ ቀሮቹ እኛ ነን። ሁሉ ጊዜ ወደ ኋላ ምን ሆነው ለምን መሰላችሁ? የምናስቀድመው ነገር ቤታችንን ነው። የምናስቀድመው ነገር ልጆቻችንን ትምህርት ቤት ነው። የምናስቀድመው ነገር የራሳችንን ድል፣ ስኬት የሆኑ ነገሮቻችንን ነው የምናስቀድመው። ሌሎቹስ በእኛ ቤተክርስቲያን በአስራትና በመባ ጉዳይ በፈቃድ የሚሰጥ ስለሆነ ብዙ አስተምሮ እንሰነጥቃለን። ሌሎች ጋር ደግሞ ዘካ ሲባል በህይወትና በሞት ጉዳይ ያለ ጉዳይ ነው። ስለዚህ ኦልዌይስ ፕራዮሪቲ ለዛኛው መንግስት ይሰጣሉ። ስለዚህ ዛሬ ምን ልትለን የመጣኸው ካላችሁኝ፣ አንድ ነገር የምትሉት ከጌታ የሚለያችሁ ፕራዮሪቲ ማትሰጡት ነገር ያ ነገራችሁ እሱ ጌታ ስለሆነ ጣዖት ስለሆነ ማስቆም አለባችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንድ ነገር ጎድሎን ሁሉን ልናጣ እንደምንችል ማሳያ ነው። መጽሐፍ ቅዱሳችን ራእይ መጽሐፍ ምዕራፍ 3 ቁጥር 17 ላይ እንደሚለው በውጫችን ባለጠጋ ሆነን ወይም የተሳካልን ሰዎች ሆነን በውስጣችን ምስኪንና የተራቆትን ልንሆን እንችላለን። ልክ እንደዚህኛው ወጣት ባለጠጋ ሰውዬ። ሶስተኛው ከዚህ ክፍል ውስጥ የምናየው ሶስተኛው ሀብትና ስልጣን ምድራዊ በረከቶች ኢየሱስን የመከተል እንቅፋቶች ሊሆኑ እንደሚችሉ እንማራለን። ይሄ ሰውዬ የመፈለግ ችግር የለበትም፣ ይፈልጋል። መፈለጉን ደግሞ በመሮጥ አሳይቷል። መፈለጉን ደግሞ በመንበርከክ አሳይቷል። የዚህ ሰውዬ ችግር ፍላጎት ሳይሆን የዚህ ሰውዬ ችግር መከተል ነው። የብዙዎቻችን ችግር መፈለግ አይደለም። አምልኮን እንወዳለን፣ ቤተክርስቲያን መምጣትን እንወዳለን፣ ከቅዱሳን ጋር ህብረት ማድረግ እንወዳለን፣ የጌታ ሰው መባል እንወዳለን፣ ክርስቲያን መባል እንወዳለን። ነገር ግን መከተል ላይ ሲመጣ ችግር ነው።
የሚጠይቀውን ነገር ዋጋ ለመክፈል we're not ready to that። ስለዚህ ጌታ ቅድም እንዳልኳችሁ ሀብትን አይጠላም፣ መጽሐፍ ቅዱስም አያበረታታም። ምክንያቱም በመጽሐፍ ቅዱስ ውስጥ ባለጠጎች ነበሩ። አብርሃም ባለጠጋ ነበር አይደል እንዴ? ኢዮብ ባለጠጋ ነበር አይደል እንዴ? በአዲስ ኪዳን የምናውቃቸው በጣም ብዙ ባለጠጎች አሉ አይደለም እንዴ? በሐዋርያት ሥራ ምዕራፍ 17 ጌታን የተቀበለችው በጳውሎስ የሚስዮን አገልግሎት ውስጥ ሊዲያ she was a textile እና ጋርመንት ላይ ኢንቮልቭ የምታደርግ ቢዝነስማን ነበረች። ስለዚህ ብዙ መጽሐፍ ቅዱስ ላይ ባለጠግነት ዲስከሬጅ የሚደረግ ነገር አልነበረም። ስራ ዲስከሬጅ የሚደረግ አልነበረም። ነገር ግን ችግሩ ያለው ሀብቱ አገልጋይ መሆኑ ቀርቶ ጌታ መሆን ሲጀምር ነው። ስራ ጌታ መሆኑ ቀርቶ ጌታ መሆን አገልጋይ መሆኑ ቀርቶ ስራ ጌታ መሆን ሲጀምር ነው። ሀብት እንደዚህ የሚባል አባባል አለ። ሀብት ጥሩ አገልጋይ ነው ይባላል አይደለም? ሀብት ጥሩ አገልጋይ ነው፣ ነገር ግን በጣም መጥፎ ጌታም ነው አይደለም? ጥሩ አገልጋይም ነው፣ በጣም መጥፎ ጌታም ነው። ስለዚህ ማኔጅ ማድረግ አለብን። ስልጣን፣ ምድራዊ ክብር፣ ሶሻል ስታተስ በሙሉ ጥሩ አገልጋዮች ናቸው። ለወንጌል ለእግዚአብሔር መንግስት ተልእኮ የምንጠቀምባቸው መሳሪያዎች ናቸው። ኢየሱስ ክርስቶስ ጌታ ነው እና በጣም ደስ ይለኛል በዓለም ላይ ከሰኞ እስከ ዓርብ ከብዙ ሰዎች ጋር ስለምገናኝ ከብዙ ሰዎች ጋር አብሬ ስለማሳለፍ ግን ሁሉ ጊዜ ራሴን አንድ ጥያቄ ጠይቃለሁ። በስራዬ ጌታን እያገለገልኩት ነው? በትምህርቴ ጌታን እያገለገልኩት ነው? በተሰጠኝ የመንግስት ኃላፊነት ጌታን እያገለገልኩ ነው ወይስ ራሴን እያገለገልኩት ነው? ጌታን እንድከተል እያደረገኝ ነው ወይስ ደግሞ ራሴን እንድከተል እያደረገኝ ነው? ስልጣንህና ሀብትህ ወይም ክብር ከጌታ ድምጽ በላይ ከሆኑ የነሱ እስረኛ እንደሆንክ ማሰብ አለብህ። ዛሬ ማወቅ አለብህ። አራተኛ ሶስት ነገሮች ነግሬያችኋለሁ። የመጀመሪያው ደቀ መዝሙርነት ከስነ ምግባር በላይ ነው፣ ከጥሩ ነገር ከማድረግ በላይ ነው። ምክንያቱም ደቀ መዝሙርነት ማድረግ ሳይሆን መሆን ነው። ሁለተኛው አንድ ነገር ጎድሎን ሁሉን ልናጣ እንደምንችል ከዚህ ሰው ታሪክ ውስጥ እንማራለን። ሶስተኛው ደግሞ ሀብትና ስልጣን ጌታን ከመከተል ሊያድኑን ወይም ሊያስቀሩን ይችላሉ። አራተኛው የእግዚአብሔር ፍቅር ወይም ኢየሱስን መውደድ ዋጋ የሚያስከፍል መሆኑን ከዚህ ክፍል እንማራለን። ኢየሱስን መውደድ ዋጋ የሚያስከፍል ነው። ደስ ይለኛል። ቅድም ወጣቶች እዚህ ሲዘምሩ አይቻለሁ። በጣም የሚዘምር ትውልድ እየመጣ ነው። እግዚአብሔር ይመስገን ስለሱ። በጣም ብዙ አይነት ዘማሪዎች፣ በጣም ብዙ አይነት መዘምራኖች በጣም አሉልን። ግን ምን አይነት ትውልድ እያፈራን ነው ብዬ ሳስብ ለዚህ እንወደዋለን ለምንለው ጌታ ዋጋ የሚከፍል ጄኔሬሽን፣ ሳክሪፋይስ የሚያደርግ በማርቆስ ወንጌል ውስጥ እንዳለው ሰርቫንት የሆነ ለእግዚአብሔርን በማገልገል መስዋዕትነት ለመክፈል የቆረጠ ጄኔሬሽን አለ ወይ ሲባል ፈራለሁ በሱ። አንዳንድ ሰዎችን እላለሁኝ እንደውም እኔ ዘምሮ አደር ትውልድ እንዳንፈጥር በጣም መጠንቀቅ አለብን እላለሁ። ምክንያቱም ክርስትና ከመዝሙር ያለፈ ስለሆነ፣ ክርስትና ከጫጫታና ከጋጋታ ያለፈ ነገር ስለሆነ፣ ከሆይ ሆይታ ያለፈ ነገር ስለሆነ ክርስትና ፈተና ይመጣበታል ከፊት ለፊት። ያን መሻገር ይጠይቃል። ይሄ ሰውዬ የገጠመው ፈተና እንደዛ አይነት ፈተና ነው። ይወዳል። መምህር ሆይ ብሎ ነው የሚጠይቀው። አክብሮቱ ራሱ ሪስፔክትፉል ነው። እንዴት አለ ፓስተርዬ እንደሚሉት ማለት ነው። ልክ እንደዛ ነው የጠየቀው። ግን he had a problem፣ ቻሌንጅ ነበረበት። ቻሌንጁ ምንድነው? ዋጋ የሚያስከፍለውን መንገድ ለመሄድ ፈቃደኛ አልነበረም። የእግዚአብሔር ፍቅር ዋጋ ያስከፍላል። ኢየሱስ ወጣቱን ስለወደደው የሆነ ደረጃ ላይ እንዲደርስ ስለፈለገ ደቀ መዝሙርነት ምን እንደሆነ ሊያስረዳው ስለፈለገ ምን አለው? ይሄንን መስቀል ተሸክመህ ተከተለኝ አለው ይላል። ይሄንን መስቀል ተሸክመህ ተከተለኝ። ክርስትና መተው ይጠይቃል። ክርስትና ሳክሪፋይስ ይጠይቃል። ማቴዎስ 16:24 ላይ ሲናገር የእግዚአብሔር ቃል ሊከተለኝ የሚወድ ቢኖር ራሱን ይካድ ይላል። ጌታ የሚጠይቀን መስዋዕትነት ለኛ ለውጥና ለዘላለም ደግሞ በረከታችን ነው።
ስለዚህ we have to know that ይሄን ማወቅ አለብን። የሚጠይቀን መስዋዕትነት አለ። አይኖ ከመድረክ ብዙ አይነት ነገር ልንሰማ እንደምንችል ግን የደቀ መዝሙር ህይወትን በደንብ ማወቅ ይጠቅማል ብዬ አስባለሁ። ፍቅር ዋጋ ያስከፍላል። እንኳን ጌታን መከተል በትዳር ውስጥ ያለን ሰዎች አብሮን የሚኖረውን የትዳር አጋራችንን እንኳን እየወደዱ ለመኖር እና በፍቅር ለመኖር ዋጋ ያስከፍላል። አምስተኛና የመጨረሻው በዚህ ሰው ውስጥ የምናየው ነገር የዘላለም ሀብት ከምድራዊ ሀብት እንደሚበልጥ እንማራለን። የዘላለም ሀብት ከምድራዊ ሀብት እንደሚበልጥ እናያለን። ኢየሱስ ይሄንን ወጣት ደግሞ የተከበረ ባለስልጣን ምን ብሎ ይጠይቀዋል? በሰማይ መዝገብ ታገኛለህ ብሎ ይለዋል። ወጣቱ ግን በምድር ያለውን ብዙ ንብረት መረጠ። በዚህ ምክንያት እያዘነ ሄደ። እውነተኛ ሰላም የሚገኘው በያዝነው ነገር ሳይሆን በሰጠነው ነገር ውስጥ እንደሆነ ማወቅ አለብን። እውነተኛ በረከት፣ እውነተኛ ሰላም፣ እውነተኛ ህይወት እጃችን ላይ ባለው ነገር ሳይሆን በምንሰጠው ነገር ነው የሚገኘው። የምትሰጡት ነገር አላችሁ ወይ? ምንድነው መልእክትህ? ዛሬ ማለዳ መልእክቴ ይሄ ነው። እንደዚህ ሰውዬ በርዕስ እንደተናገርኩት ምስኪን ባለጠጋ ከመሆን እኔ ሁሉ ጊዜ የምለው ነገር አለኝ። a satisfied soul and a successful businessman የረካች ነፍስ ደግሞ የተሳካለት ሰው መሆን አትፈልጉ? የረካች ነፍስ ደግሞ የተሳካለት ሰው መሆን። ይሄ ሰውዬ ምስኪን ነው። ሀብት አለው፣ ስልጣን አለው፣ ሰው ያከብረዋል፣ በሰው አይን ሞገስ አለው። ነገር ግን ምስኪን ነው። ከሁሉ ኋላ የቀረ ሰው ነው። ለምን መሰላችሁ? ከዘላለም ህይወት ይልቅ ምድራዊ ሀብትን ስላስቀደመ፣ ሰረንደር ስላላደረገ፣ በጉልበቱ እንጂ የተንበረከከው በልቡ ስላልተንበረከከ፣ ለጌታ ቅድሚያ ስላልሰጠ፣ ቅድሚያ በሰጠው ነገር ስለተዛባበት ይሄ ሰውዬ እያዘነ ተመልሶ ሄደ ይላል። ሀብትና ስልጣን ልክ እንደ እሳት ናቸው። በትክክል ከተጠቀምንባቸው ያበሩልናል፣ ካልሆነ ግን ያቃጥሉናል። ዛሬ ጌታችንን እንዲህ እንድንለው ጥያቄ ጠይቃቸዋለሁ። ጌታ ሆይ እኔም ሆንኩ ያለኝ ነገር ሁሉ ለአንተ የተገዛ ይሁን፣ ሰረንደር ያድርግ። ምን አይነት ትውልድ ማየት ትናፍቃለህ ካላችሁኝ፣ ከሀብቱ በላይ ጌታን የሚያስቀድም፣ ከስልጣኑ በላይ ጌታን የሚያስቀድም፣ ካለው ነገር በላይ ለጌታ ቅድሚያ የሚሰጥ ያን ጄነሬሽን እናፍቃለሁ። ለዚህ ነው በቁጥራችን ልክ በስተናል። ኦፍ ኮርስ የዛሬ 30 ዓመት የወንጌላውያን አማኞች ቁጥር በጣም አነስተኛ ነበረ። ከ30 ዓመት በኋላ ግን ቁጥራችን በጣም በርካታ ነበረ። ነገር ግን ቤተክርስቲያን በተዘጋችበት ዘመን የነበረን ተጽዕኖ ያን ጊዜ ትልቅ ነበረ። ያን ጊዜ ማስፈራት ነበራት። ቤተክርስቲያን ግርማ ነበራት፣ ሞገስ ነበራት። አሁን ግርማችን፣ አሁን ሞገሳችን፣ አሁን ማስፈራታችን ለምን ጠፋ ካላችሁን፣ አሁን ሀብት ይዘናል፣ ስልጣን ይዘናል፣ ብዙ የሚያስፈራ ለሶሳይቲው ስታተስ ይዘናል። ነገር ግን ክብር ከመካከላችን እንደራቀ ማስፈራት የለንም። እኔ ብዙ ጊዜ በርካቶ አካባቢ 25 ዓመት አካባቢ ሰርቻለሁ። እኔ እንኳን በስራ በጀመርኩበት በዚያ ዘመን ሰዎች ክርስቲያን ፈልገህ አምጣልኝ ይላሉ። ዛሬ ሰዎች አብረውን ሊሰሩ አይፈልጉ። ለምን ከተባለ ሌባው እኛ ነን፣ አጭበርባሪው እኛ ነን። በፍርድ ቤት ብዙ ጉዳዮቻችን እንኳን ብዙ የፍርድ ቤት ጉዳዮች እንኳን መጀመሪያ ተርታ ላይ የምንቀመጠው እኛ ነን። ምእመን እንኳን አይደለም ዛሬ በወንጀል የሚፈለግ ሐዋርያ ነው፣ ነብይ ነው፣ ፓስተር ነው። በዚህ ስም እንደመጠራት የሚያሳፍር ነገር እንደሌለ ያክል የሚያሸማቅቅ ዘመን ነው። ለምን? እውነተኛ መገዛት፣ እውነተኛ መከተል በህዝባችን ውስጥ የለም። እኔ እንደዚህ ልባርካችሁ በጌታ በኢየሱስ ስም። ቀኝ እጆቻችሁን አንሱ። ግድ የላችሁም፣ ልባርካችሁ በጌታ በኢየሱስ ስም። በምትሄዱበት ስፍራ ሁሉ እግዚአብሔር ብርሃን ያደርጋችሁ። በምትሄዱበት ስፍራ ሁሉ እግዚአብሔር መድኃኒት ያደርጋችሁ። እናንተ ባላችሁበት፣ እናንተ በኖራችሁበት በዚያ መስሪያ ቤት እግዚአብሔር ብርሃን ያደርጋችሁ። የጽድቅ ምክንያት እግዚአብሔር ያደርጋችሁ። ዛሬ
ዛሬ ብር ላድል ወይም በረከት ላድል በዚህ ማለዳ አልመጣሁም። ነገር ግን አንድ ትውልድ እግዚአብሔር እንዲያስነሳ ናፍቄ በፍጹም መሻት በመካከላችሁ ተገኝቻለሁ። ቆራጥ የሆነ ጄነሬሽን፣ ስልጣንን የሚያስገዛ ጉልበተኛ የሆነ ትውልድ፣ በክርስቶስ የጨከረ ትውልድ እግዚአብሔር ምድራችን ላይ ያስነሳ። እኔ እንድንበዛ አልጸልይም። አሁን እንድንበዛ መጸለይ አቁሜያለሁ። ተጽዕኖአችን እንዲጨምር በህይወት የከበዱ አማኞችን እግዚአብሔር ያስነሳ። አሜን በሉ ባካችሁ፣ አሜን በሉ ባካችሁ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ምድር አንተን ትጠብቃለች በሉት፣ ትውልድ አንተን ይጠብቃል በሉት። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ለስልጣን ያልተንበረከከ፣ ለሀብት ያልተንበረከከ አንድ ጄነሬሽን እግዚአብሔር በምድራችን ላይ ያስነሳ። ወገኖቼ ልንገራችሁ፣ ቁጥር አይደለም ለውጥ የሚያመጣው፣ ተጽዕኖ ነው ለውጥ የሚያመጣው። ኢንፍሉዌንስ ነው ለተጽዕኖ የሚያመጣው። የምናውቃቸው አባቶች በቁጥራቸው አይደለም ዓለምን ያወኩት። እነዚህ ደግሞ አለ ተሰሎንቄ ላይ ሲናገር፣ እነዚህ ደግሞ ዓለምን ያወኩ ወደዚህ መጥተዋል ተባለ። አይገርማችሁም? እነዚያ ጳውሎስ አንድ ከተማ ሲገባ ገንዘብ አይደለም ይዞ ከተማ የሚገባው፣ መንፈስ ቅዱስን በኃይል ይዞ ይገባል። ከአፉ ቃል ሲወጣ ኃይል ከሱ ጋር አብሮ ይቆማል። ሁሉ ያደምጠዋል፣ ነገስታት ይሰሙታል። ምንድነው መሻትህ ካላችሁኝ፣ እግዚአብሔር አንድ ትውልድ እንዲያስነሳ ናፍቃለሁ። አንድ ትውልድ እንዲያስነሳ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የቤተ ክርስቲያን የኩራት ዘመን አይደለም። ደረታችንን ነፍተን የምንናገርበት ዘመን አይደለም። ይሄ የሀፍረት ዘመናችን ነው። ምንድነው መሻትህ? ገንዘብን የረገጡ ሃሌሉያ። አሁን እኮ መርካቶ አይደለም፣ እዚህም ፑልፒት እዚህም መድረክ ላይ እንኳን ሳይቀር ሁሉ ነገር ረክሶብናል። አሜን። ክብር ለእግዚአብሔር ይሁን። ባካችሁ ንገሩት፣ አንተ የምድር ጨው ነህ በሉት። አንተ የዓለም ብርሃን ነህ በሉት። ሃሌሉያ። ስልጣንን የሚያስገዛ ክብር ለእግዚአብሔር፣ ሀብትን የሚያስገዛ ለማይንበረከክ ክብር ለእግዚአብሔር። ያልሰገዱ አሉኝ እኮ ተባለ አይደለም እንዴ? አሉኝ ያስቀመጥኳቸው ሬሚናንቶች አሉኝ አለ የእግዚአብሔር ቃል ሲናገር። የለየኋቸው አሉኝ አለ። እነዚያ የለየኋቸው፣ እነዚያ የኔ መጠቀሚያ የማደርጋቸው አሉኝ አለ። ክብር ለእግዚአብሔር ይሁን። በዘመን መጨረሻ እግዚአብሔር ለሚሰራው ለዚያ የእግዚአብሔር መንግስት እርሻ ማጭዶች የሆኑ ክብር ለእግዚአብሔር ይሁን ህዝብ አለኝ አለ። ክብር ለጌታ ይሁን። ይሄንን ልነግራችሁ የመጣሁት ምንድነው? ዓላማህ ምንድነው? ራእይ ምንድነው? የምታስበው ነገር ካላችሁኝ፣ ስልጣን አንዳንድ ሰዎች የኢትዮጵያ ወንጌላውያን ነጋዴዎችና ክርስቲያኖች ባለሙያዎች ህብረት ምናምን ስንላቸው ገንዘብ ምናድል ስሩ ብቻ ምንል ይመስላቸዋል። አይደለም። ገንዘብን የሚያስገዙ አሜን፣ ያልተገዙ እንደዚህ ባለጠጋ ምስኪን የሆኑ ሳይሆኑ ነገር ግን ፓወርፉል ኢየሱስ ጌታ ነው፣ ለወንጌል ስራ የጨከኑ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የአንዳንድ አገራትን ሪቫይቫል ብትመለከቱ በሆነ የመንፈስ ቅዱስ እንቅስቃሴ ብቻ የመጣ አይደለም። ዲሳይፕልሺፕ ያመጣው እንቅስቃሴ። የሳውዝ ኮሪያን ተሞክሮ ለማየት ብዙ ሞክሬያለሁ። በአካል እዛ ድረስ ሄጄ የሪቫይቫል ታሪካቸውን ለማየት ሞክሬያለሁ። እንዴት ነው እግዚአብሔር በእነዚህ ህዝቦች መካከል የሰራው? እንዴት ነው እግዚአብሔር በእነዚህ በኩል አልፎ ምድርን የቀየረው? ክስል የደቀ መዝሙርነት ጉዞ ነው። የዲሳይፕልሺፕ ጆርኒ ነው። ወገኖች አንድ ነገር ልንገራችሁ፣ የፈውስና የተአምራት ጉባኤ ማንንም አይቀይርም። ማንንም ትውልድ አይቀይርም። ትውልድን የሚቀይረው እውነተኛ ደቀ መዝሙርነት ጉዞ ነው። ዲሳይፕል የሆኑ ሰዎች ሲነሱ ነው ትውልድ የሚቀየረው። ተስማማላችሁ ከኔ ጋራ? ተስማማላችሁ ከኔ ጋራ? እግዚአብሔር እንደዚህ አይነት ነገር እዚህ ምድር ላይ እንዲያነሳ፣ አሁን በምትሰሙት ነገር ያዘናችሁ፣ አሁን በምትሰሙት ነገር ያፈራችሁ፣ አንዳንድ ነገሮች ያሸማቀቋችሁ፣ ይሄ ታሪክ መቀየር አለበት። ቤተ ክርስቲያን እንዲህ ማስተማር አለባት። ክብር ለእግዚአብሔር ይሁን። ሁለቱም ትክክል አይደለም። እዚህኛው ጥግ ድህነትን ማበረታታት፣ እዚያኛው ጥግ ብልጽግናን ሀብትን ማበረታታት፣ ሁለቱም ትክክል አይደለም። እኛ የዚህ ወንጌል ሰባኪዎች ነን። የዚህ የእግዚአብሔር ቃል እውነት ተናጋሪዎች ነን። ይሄን የእግዚአብሔርን ቃል ለትውልድ እንናገራለን። ሀብታም ይሁን ባለጠጋ ይሁን የሆነ ባለስልጣን ይሁን የምንናገረው ይሄን ወንጌል ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ንገሩት አጠገባችሁ ያለውን ሰው፣ አንተ የምድር ጨው ነህ በሉት። አንተ የምድር ጨው ነህ በሉት። አንተ የዓለም ብርሃን ነህ በሉት። ሃሌሉያ ሃሌሉያ ሃሌሉያ። እያዘንን ሳይሆን ደስ እያለው እንደሄደው ጃንደረባ ነው ምን ሆኖ። አሜን። ይሄኛው ሰውዬ እያዘነን ሄደው
ሐዋርያት ሥራ ምዕራፍ 8 ያለው ፊልጶስ ወንጌል የሰበከለት ኢትዮጵያዊ ጃንደረባ ግን ደስ እያለው መንገዱን ሄደ ነው የሚለው። ስለዚህ አጠገባቸው ያለውን ሰው እንደ ኢትዮጵያዊ ጃንደረባ ደስ እያለ ነው መንገድን የምትሄደው በሉት። አንተ ምስኪኑ ባለጠጋ አይደለህም በሉት። አሜን። ኢትዮጵያዊ ነህ። ሃሌሉያ። ደስ እያለው መንገዱን የሚሄድ ክብር ለእግዚአብሔር ይሁን። ኢየሱስን ያስቀደመ ከስራው በላይ ከአገልግሎት ከሆነ ካለው ሀብትና ክብር በላይ ለኢየሱስ ቅድሚያ የሚሰጥ ትውልድ። ሃሌሉያ። ክብር ለእግዚአብሔር ስጡ እስቲ። ሃሌሉያ። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን አንሱና እንደዚህ በሉ እስቲ። ክብር ለእግዚአብሔር ይሁን። እኔ የምድር ጨው ነኝ፣ የዓለም ብርሃን ነኝ። በዙሪያዬ ብሎ ላሉት በጨለማ ለሚሄዱት የወንጌልን ብርሃን የማበራ የእግዚአብሔር መንግስት። ድምጻችሁ ትንሽ ዝቅ ብሎብኛል። የእግዚአብሔር መንግስት ይባላል አይደል? እዚህ ማለት ይቻላል አይደል? እሺ፣ ይፈቀዳል አይደል? እሺ፣ በደንብ ከፍ አድርጉ። ይሄ መለያችን ነው። ክብር ለእግዚአብሔር ይሁን። ይኸውልህ ሀብታም ልትሆን ትችላለህ። ሀብትህ የጌታ ከሆነ አንተ ሀብታም አይደለም፣ አገልጋይ ነህ። ክብር ባለስልጣን ልትሆን ትችላለህ። አንተ የጌታ ባለስልጣን ከሆንክ አንተ አገልጋይ ነህ። ስለዚህ ቀኝ እጅን አንስና እኔ የዓለም ብርሃን ነኝ፣ እኔ የምድር ጨው ነኝ። በዙሪያዬ ላለው በጨለማ ለሚሄደው አበራለሁ። የእግዚአብሔር መንግስት አምባሳደር ነኝ። እኔ ባለሁበት ጨለማ ጉልበት የለውም። እኔ ባለሁበት ሙስና ጉልበት የለውም። በጽድቅ እኖራለሁ። የእግዚአብሔርን መንግስት እወክላለሁ። ሃሌሉያ። ደስ እያለኝ ብሎ መንገዴን እሄዳለሁ። ሃሌሉያ። ለእግዚአብሔር ክብር እልልታችሁን ጭብጨባችሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ጌታ ነው። ሃሌሉያ። ከቃላት ባለፈ በህይወቱ የሚኖር እውነተኛ ደቀ መዝሙር እግዚአብሔር ያደርጋችሁ።